ምድርና ባህርን ለሚጎዱ ስልጣንን የሰጣቸው አራቱን መላእክት በታላቅ ድምጽ እንዲህ አላቸው ለሀገራችን ኢትዮጵያና ስለ ዓለም እግዚአብሔር ምን እየተናገረ ነው? ምንስ ሊፈጠር ነው? ከመቼውም ጊዜ በላይ የጨለማው መንግስት ግዛቱን አስፍቶ የመስረቅ የማረድ ወንድም ከወንድሙ የማጋደል ትውልድን የማጨንገፍ ሐሳቡን እየገለጠና እየተገበረ ይገኛል። አምላካችን አገልጋዮች ግንባር ላይ ማህተም እስከምናረጋባቸው ድረስ ምድርን ወይም ባህርን ወይም ዛፎችን አትጉዱ አለ። በዚህም ሁሉ ውስጥ ዲያብሎስ በዋነኝነት ትኩረት አድርጎ እየሰራበት የሚገኘው ትውልድን የማሰር፣ ትውልድን የማደንዘዝ፣ ሩቅ እንዳይጓዝ የመያዝ፣ ትውልድን ከታሰበለት ትልቅነት ማዘግየት፣ በመጨረሻም ትውልድን ከእግዚአብሔር መንግስት አውጥቶ የገሃነም መጠቀሚያ ማድረግ ነው። የጨለማው ዓለም በዚህ ምድር ላይ ፕላን ያደረገውን ነገር ሁሉ ከዚህ ሰዓት ጀምሮ በኢየሱስ ስም ኃይል አፈርሳለሁ። ክብር ለኢየሱስ ይሁን። አሜን። መጽሐፍ ቅዱስ የያዝን ሰዎች የራእይን መጽሐፍ እንከፍታለን። ራእይ ዮሐንስ ምዕራፍ 7 ከቁጥር 1 እስከ 3። ከዚያም በኋላ አራት መላእክት በአራቱም የምድር ማዕዘኖች ቆመው አየሁ። እነሱም ንፋስ በምድር ወይም በባህር ወይም በማንኛውም ዛፍ ላይ እንዳይነፍስ አራቱን የምድር ነፋሶችን ያዙ። ንፋስ እንዳይነፍስ ማለት እስቲላው ድረስ ኦክሲጅን የተነፈስክ ያለው አራቱ ኤንጅሎች ስለፈቀዱልህ ነው። ከዚያም የሕያው አምላክ ማህተም ያለው ሌላ መልአክ ከምስራቅ ሲወጣ አየው። እርሱም ምድርና ባህርን ለሚጎዱ ስልጣንን የሰጣቸው አራቱን መላእክት በታላቅ ድምጽ እንዲህ አላቸው በአምላካችን አገልጋዮች ግንባር ላይ ማህተም እስከምናደርግባቸው ድረስ ምድርን ወይም ባህርን ወይም ዛፎችን አትጉዱ አላቸው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የራእይ መጽሐፍ ትልቁ ችግሩም እንደሆነ ልንገራችሁ። ክብር ለኢየሱስ ይሁን። አሜን። ዮሐንስ መልአክ አየው ብቻ ነው ያለ የሚያወራው። ምን ማለት ነው ልንገራችሁ። መልአክ አየው። ቢሾፕ እዚህ ያለ፣ አፖስትል እዚህ ያለ፣ ካላይ እዚህ ያለ፣ አዲስ እዚህ ያለ፣ ኤሊ እዚህ ያለ በረምስም ሰዋየው እያልኩ ብነግራችሁ ማንን እንዳዩ አልነገርኳችሁ። very true ከኔ ጋር ናችሁ? yes ኤልያስልኝ፣ አዲስልኝ፣ ካላይልኝ፣ አፖስትል ሞርልኝ፣ ቢሾፕ ይርኔልኝ አልነገርኳችሁ። ወሬው በሙሉ ምንድነው? አንድ ሰው አየው፣ አንድ ሰው መጥቶ ስለ ምስራቅ አወራኝ ይልሃል። አንድ ሰው መጣ ስለ ንፋስ አወራኝ፣ አንድ ሰው መጣ ስለ እንትና አወራኝ ነው። ወሬውም በሙሉ ስሙት። መልአክ መጣ እንደዚህ ያደረገ፣ መልአክ መጣን። ይሄ መልአክ ማን ነው ብትለው ዮሐንስ አየው ብቻ ነው የሚለው። ኔም አይነግርህም፣ ስለ መልአኩ ፍንጭ አይሰጥህም፣ ነቲንግ አይነግርህም። ለዛ ነው ዮሐንስን አይተው ከሆነ በውሃ ላይ ስልጣን ያለው መልአክ አየው ይልሃል። ያ ማለት ምድር ላይ ያሉ የውቅያኖሶች መጉደልና መሙላት የሚያሳስበው መልአክ አየው አለ። ወንዞችን የሚያደርቅ መልአክ አየው አለ። አዲስ አበባ ውስጥ ያለው የውሃ ፍጆታ የሚያሳስበው መልአክ ስሙ ማን ነው ስትስሙን አይነግርህም። very true ግን አየው አለ። ሰውየው አላየም እንዳትል አይቷል፣ ግን ስሙን አይነግርህም። በምን ላይ ተተሾመ? በውሃ ላይ ማለት ምድር ላይ ያሉ ውሆችን በሙሉ ኤንጅሉ በጋሎን ቁጥር ያውቃቸዋል። very true ምን ያክል ቢሊየን ምን ያክል ትሪሊየን ሊትር እንደሆነ ያውቃል። በየቀኑ ይሄን ያክልና ጉድል ይሄን ያክልን ጨምር ነው የሚለው። ከዛ ዮሐንስ ደግሞ እዛው ስፍራ ላይ ምን እንደሚል ታውቃላችሁ? በእሳት ላይ የተሾመ መልአክ አየሁ ይላል። ያ ማለት አንተ ስለምትጭረው ክብሪት ሁሉ የሚያሳስበው መልአክ አየሁ ይላል። ስለምትለኩሰው ላይተር የሚያሳስብ በሱ ላይ የተሾመ ደኖች ሲቃጠሉ ለመቃጠላቸው ምክንያት የሆነ መልአክ አየሁ ይላል። ከሱ አልፎ ደግሞ ዮሐንስ እንደዚህ ምድር ላይ የሚነፍሰውን ንፋስ የሚያሳስባቸው አራት መልአኮች አዩ። በሰሜን የሚነፍሰውን ንፋስ እስኪ ላንፍስ ብሎ የሚያነፍስ መልአክ፣ በደቡብ የሚነፍሰውን ንፋስ እስኪ ላንፍስ፣ በምስራቅ አየው አለና ስማቸው ማን ነው ስትል አይነግርህም። ለዛ ነው ብዙ ሰዎች የዮሐንስ ራእይን ሲያነቡ ብዙ ጊዜ ኮንፊዥን ውስጥ ይገባሉ። ምን የተደረገ ምን ያለ እንደሆነ ኤቭሪቲንግ ግራ ይገባቸዋል። ቢኮዝ ዮሐንስ
ያያቸውን አብዛኞች ነገሮች ያያቸውን ፐርሰናሊቲዎች ያንዳቸውንም እኔ አልነገራችሁም። በደንብ ስሙን። ከ24ቱ ሽማግሌዎች አንዱ የታረደው በግ ወይም የይሁዳ አንበሳ ይሄንን ማተም ሊፈታ ይገባዋል አለ። 24ቱ ሽማግሌዎች እነማን እንደሆኑ አልነገርሁም። ያንተ ሰዎች ናቸው። 12 የብሉይ ኪዳን ሰዎች፣ 12 ሐዋርያት ብሎ የነገሩ ያንተ ሰዎች ናቸው። ያየው ሰው ያልነገረህም። ዮሐንስ አንተ እንደምትለው አይቶ ቢሆን 24ቱን ሽማግሌዎች አንተ እንደምትለው አይቶ ቢሆን ኖሮ ራሴን አየሁት ይልህ ነበር። ቢኮዝ ከ12 ሐዋርያት አንዱ እሱ ነው። ያንተ ሰዎች ግን ዮሐንስንም ሊያስተካክሉት ይፈልጋሉ። ሰው እንዴት ራሱን ይበላ ያያል? 24 ሽማግሌዎች አየው እያለ ከነሱ ውስጥ ራሴን አየው ብሎ ይጽፍልህ ነበር፣ ግን ራሱን አላየም ሰውየው። ከዛ የሚገርምም ከ24ቱ ሽማግሌዎች መካከል አንዱ አለ። አንዱ ሲልህ ስም አለው፣ አንዱ ብቻ ብሎ ነው የጠቀሰው። አሁን እዚህ ጉባኤ ውስጥ ካሉት መካከል አንዱ ብል ማን እንደሆነ አውሳይድ ያለ ሰው ያውቃል። እኔም አልጠቀስኩም። ዮሐንስ ከ24ቱ ሽማግሌዎች መካከል አንዱ። እመነኝ፣ ዮሐንስ አንዱ ብሎ ሲያወራ ያ ፐርሰን ፕሮፌት ቢሆን ያ ፐርሰን ሕግ ላይ የተጻፈ ሰው ቢሆን ኖሮ ዮሐንስ ይነግርህ ነበር፣ ግን አልነገረህም። ቢኮዝ ያውቃቸዋል። ክብር ለኢየሱስ ይሁን። አሜን። እና ዛሬም ማስተምረው ዮሐንስ ሆሊ ስፒሪትን ኢንካውንተር ሲያደርገው አሳያችኋለሁ። አሜን አሜን አሜን። ኔክስት አንተ ደግሞ ሆሊ ስፒሪትን ኢንካውንተር ስታደርገው ታወራናለህ። I receive it because ኔክስት ያ ነው የሚፈጠረው። I receive it ኔክስት ያ ነው የሚፈጠረው። አሜን። ኔክስት ያና ያ ነው የሚፈጠረው። አይካታላምባ ነው። ቁጭ በሉ። አራቱን ንፋሳት የሚያንቀሳቀሱ አየው አለ ዮሐንስ። አራቱን ካየው በኋላ አለ የሕያው አምላክ ማህተምን የያዘ አንድ መልአክ አየው። ያ መልአክ ለአራቱ አዘዛቸው አለ ሰማይና ምድርን ወይም ምድርንና ባህርን የሚጎዱ ኤንጅሎችን የአምላካችንን ባሪያዎች ወይም አገልጋዮች እስክናትማባቸው ድረስ ምድርንም እንዳትጎዱ ባህርንም እንዳትጎዱ አላቸው። ያላቸው ማን ነው ሲባል የሕያው አምላክን ማህተም የያዘ መልአክ። ክብር ለኢየሱስ ይሁን። አሜን። ራእይ 9ን ክፈቱ እስኪ። ራእይ 9 ቁጥር 4 እነርሱም የምድር ሳር ወይም ማንኛቸውም የለመለመ ተክል ወይም ዛፍ እንዳይጎዱ ነገር ግን የእግዚአብሔር ማህተም በግንባራቸው ላይ የሌለባቸውን ሰዎች ብቻ እንዲጎዱ ተነገራቸው። የእግዚአብሔር ምን የሌለባቸው ማህተሙ የማን ነው እያለ ነው? የእግዚአብሔር ነው። ዮሐንስ ደግሞ መጣና 7 ላይ ማህተሙን የያዘ መልአክ አይቻለሁ አለ። በደንብ ስሙ። የዚህ ቤተክርስቲያን ባለራእይ ፕሮፌት ሚራክል ከሆነ የዚህን ቤተክርስቲያን ማህተም ሊይዝ የሚችለው ፕሮፌት ሚራክል ነው። yes daddy የሕያው አምላክን ማህተም የሚይዝ ሕያው አምላክ ራሱ ነው። yes papa የትኛውም ኤንጅል መያዝ አይችልም። never ዮሐንስ ሆሊ ስፒሪትን ነው ኢንካውንተር ያደረገው። yes papa ለመጽሐፍ ቅዱስ ስለ ሆሊ ስፒሪት ሲያወራ ለቤዛ ቀን የታተማችሁበት ነው የሚለው። yes መልአኩ ሲያወራ እንደዚህ እኮ ነው የሚለው እስክናትማቸው ድረስ። yes daddy ሊያትምህ የምትችለው ሆሊ ስፒሪት ብቻ ነው። yes papa ሊያትምህ የሚችለው ማን ብቻ ነው? ሆሊ ስፒሪት ብቻ ነው። ቢኮዝ ለቤዛ ቀን የታተምነው በመንፈስ ቅዱስ ነው። yes ሶ አታሚውንና ማህተሙን አይቻለሁ አለ። አሜን። ሶ አታሚው ማህተሙን ይዞ ስራው ምንድነው ሲባል ማተም። ሲያትመው ደግሞ እንደዚህ ይሆናል እስክናትማቸው ድረስ ባህርንም የብስንም እንዳትጎዱ። ከዛ ምዕራፍ 9 ላይ ደግሞ ምን አላቸው? ቁጥር 4 ላይ እነርሱ የምድር ሳር ወይም ማንኛቸውም የለመለመ ተክል ወይም ዛፍ እንዳይጎዱ ነገር ግን የእግዚአብሔር ማህተም በግንባራቸው ላይ የሌላቸውን ሰዎች ብቻ እንዲጎዱ ተነገራቸው። በደንብ ስሙ። እነዚህ አጥፊዎቹ አንድ ነገር ተነግሯቸዋል። ባህሩና የብስን እንዳትጎዱ። የምትጎዱት መቼ ነው አላቸው? ማህተም እስከሚደረግ ድረስ ነው። ማህተም ካደረግን በኋላ መጉዳት ትችላላችሁ። ስትጎዱ ደግሞ የምትጎዱት ማህተም የሌላቸውን ነው። እኛ በመንፈስ ቅዱስ የታተምን ሰዎች ነን። yes daddy ሶ ባህርና የብስን አይደለም ምንም ነገር የሚጎዳ ነገር ቢመጣ ያንተን ላይፍ ተሽ ማድረግ አይችልም። never ቢኮዝ የታተምነው ፕሮቴክትድ ለመሆን ነው። yes papa የታተምነው ላለመጎዳት ነው። የታተምነው ላለመጥፋት ነው። yes እና ዮሐንስ በደንብ ስሙ። መጽሐፍ ቅዱስ የኢሳይያስ መጽሐፍ ላይ ኢሳይያስ 63 ላይ እንደዚህ ይላል የመገኘቱ መልአክ ይለዋል መንፈስ ቅዱስን ኤንጅል ኦፍ ሂዝ ፕሬዘንስ ነው የሚለው። ኤንጅል ኦፍ ሂዝ ፕሬዘንስ ማለት ኤንጅል ነው። ስራው ግን ምንድነው ሲባል የእግዚአብሔርን ፕሬዘንስ ተሸክሞ መዞር ነው። ኤንጅል ማለት ሁለት ክንፍ ያለው መልአክ ማለት አይደለም። ኤንጅል ማለት መልእክተኛ ሜሴንጀር ማለት ነው። ኢየሱስ ለመንፈስ ቅዱስ ሲያወራን የተላከ ነው ያለው። ካብ ዘንድ ምን እንደሚል ተልኮ። ሶ ኤንጅል በደንብ ስሙኝ። አሁን ሰው ማለት የሁላችን እኔም ነው። ኤንጅል
የነሱ ኔም አይደለም፣ የፍጡር ስም አይደለም። ኤንጅል ማለት የሥራው ስም ነው። የመጣው ፐርሰን ኤንጅል ነው ብለን ስናወራ የሥራው ስም ነው። ኤንጅል ምሳሌ ስራ አስኪያጅ ነው ስንል የሰውየው ስም አይደለም። ስራ አስኪያጅ የሥራው ኔም ነው፣ መደቡ ነው ኤንጅል እንጂ ኤንጅል የሚባል ኔም የለም። very true ኤንጅል የሚባል ኔም የለም። የመደብና የሥራ ስም ነው ኤንጅል። ሆሊ ስፒሪትን ከሥራው አንፃር የሕያው አምላክን ምን ያዘ? ማህተም ይዟል አለ። ከዛ እንደዚህ ነው የአምላካችንን ባሪያዎች እስክናትማቸው ድረስ ማንንም እንዳትጎዱ። ካተምናቸውስ በኋላ መጉዳት ትችላላችሁ። ዮሐንስ ሆሊ ስፒሪትን አየው። ሲያው ብቻውን አይደለም ያየው፣ ማህተም ይዟል። ያ ማህተም ላይ የገብርኤል ስም አይደለም ያለው፣ የሕያው አምላክ ስም ነው ያለው። ስንታተም በሕያው አምላክ ኔም ነው የታተምነው። ለዛ ነው መጽሐፍ ቅዱስ በደንብ ስሙኝ። መጽሐፍ ቅዱስ ምን እንደሚል ልንገራችሁ። ብዙዎቻችሁ በመንፈስ ቅዱስ እንደታተማችሁ ብቻ ነው የምታውቁት። መጽሐፍ ቅዱስ እንደዛ ብቻ አይልም። ጳውሎስ እንደዚህ ያለ ማርክ ኦፍ ክራይስትን በቦዲ ተሸክሜ እዞራለሁ አለ። ምንን? ማርክ ኦፍ ክራይስት። ስንታተም በሕያው አምላክ ስም እዛ ኔም ውስጥ ክራይስት አለ፣ እዛ ኔም ውስጥ ፋዘር አለ፣ እዛ ኔም ውስጥ ሆሊ ስፒሪት አለ። yes papa ከኔ ጋር ናችሁ? ለዛ ነው ጳውሎስ ለቤዛ ቀን ታትማችኋል ካለ በኋላ በእኔ ቦዲ ላይ ግን አንድ ነገር ልንገራችሁ አለ። አንዳንዶች ማርክ ኦፍ ቢስት ሊኖራችሁ ይችላል። እኔ ቦዲ ላይ ግን አለ ማርክ ኦፍ ክራይስት ነው ያለው። ያንን ሆሊ ስፒሪት አትሞኛል። አሜን። እና ዮሐንስ አየውና በደንብ ስሙ። ሰምታይም ስታዩ ትልቁ ችግር ምን መሰላችሁ? ዮሐንስ አየው ደሞመንት ቢያየው ኖሮ ራእዩን እዛ ጋር ነበር የሚዘጋው። እኔ በሆነ እዛ ጋር ነው የምዘጋው። ቢኮዝ ሆሊ ስፒሪት ነው ኢንካውንተር ያደረኩት። ከዛ በኋላ ኤንጀል አልፈልግም፣ ከዛ በኋላ ምንም ነገር አልፈልግም። ሆሊ ስፒሪት ኢን ፐርሰን ኢንካውንተር አድርጌዋለሁ። ዮሐንስ ማህተሙን አየ። ማህተሙን አይቶ እንኳን አይጠይቅም። ቢኮዝ የከበደ ማህተምን አበበ ሊይዝ አይችልም። የሕያው እግዚአብሔርን ማህተም መልአክ ሊይዝ አይችልም። የሕያው አምላክን ማህተም ሊይዝ የሚችል ሆሊ ስፒሪት ነው። ሶ ዮሐንስ እሱን አለ አይቼዋለሁ። ሲወጣ እንኳን የወጣው አለ ከምስራቅ ነው አለ። በደንብ ስሙ። ምስራቅ ኦልዌይስ ብርሃን ማለት ነው። እግዚአብሔር ላይት ነው እንላለን አይደል? ከዙፋን ነው ሲወጣ ያየውታል። ከዛ ነው የመጣው። መጥቶ ምንም አይደለም ያደረገዋል፣ ኢንስትራክሽን የሰጠው አምላክ መሆኑን በምን እንደምታውቁ ልንገራችሁ። ዮሐንስ አራቱን መላእክት አሉ አለ። አራቱን ምኖች መላእክት አሉ። አራቱን መላእክት ሳያለ ለመላእኮቹ ኢንስትራክሽን የሚሰጥ ሌላ መልአክ አየው ነው ያለ። መልአኮችን የሚያዝ መልአክ እና ለአራቱ መልአኮች እንደዚህ ያላቸው አንድም ሰው እንዳትጎዱ ማለት ከነሱ እኩል ቢሆን እንደዚህ ያላቸው። ከኔ ጋር ናችሁ? ከነሱ እኩል ቢሆን እንዳትጎዱ አይላቸው። ከነሱ እኩል ቢሆን ለነሱ ኢንስትራክሽን አይሰጥም። ከነሱ እኩል ቢሆን እነሱን አያዝም። ዮሐንስ ግን ሲያዛቸው አየው አለ አንድም ሰው እንዳትጎዱ። ያዘዛቸውን መልአክ ሲያለ በነፋስ ላይ ነው ምን ያላቸው ስልጣን የተሰጣቸው። አሁን ኢየሱስ አንድ ቀን የተናገረውን ነገር ከመጽሐፍ ቅዱስ ልንገራችሁ። መንፈስ አለ ወይም ንፋስ ወደ ወደደ ይነፍሳል። ሆሊ ስፒሪት የሚያዛቸው ንፋሶች አሉ። እነዛን ንፋሶች የሚያዙ ኤንጅሎች አሉ። ሆሊ ስፒሪት እነዛን ኤንጅሎች ነው የሚያዘው። ሆሊ ስፒሪትን እንኳን ሲያወራ በደንብ ስሙኝ። ከሆሊ ስፒሪት ስሞች መካከል አንዱ ዊንድ ነው። ከኔ ጋር ናችሁ? መንፈስ ቅዱስ የሚለውን ቃል በሂብሪው ስንወስደው በሂብሪው ሆሊ ስፒሪት ማለት ንፋስ ማለት ነው። ንፋስን የሚያንቀሳቀሱ ኤንጅሎችን አየሁ። እነሱ እንደማዘዛቸው ያዘዛቸውን መልአክ ሳያለ ልዩነቱ ከሌሎች መልአክ የሕያው አምላክን ማህተም ይዟል። ብቻውን አይደለም፣ ያ መልአክ ማህተም ይዟል። እሱ ብቻ አይደለም፣ ያትማል አለ። ባሪያዎችን ያትማል፣ አገልጋዮችን ያትማል፣ ቦርናጌን የሆኑትን ያትማል። ካተማቸው በኋላ ምንድነው የሚያደርገው ስል አለ እንዳይጎዱ ያትማቸዋል። አጥፊው እንዳይነካቸው ያትማቸዋል። ናው እኛ ላይፍ ጋር ስንመጣ በደንብ ስማኝ። አጥፊ ስለሌለ አይደለም። አጥፊው የሚያጠፋቸው ያልታተሟሉ። እኛ ታትመናል። ድህነት ሊያጠፋን አይችልም። በሽታ ሊያጠፋን አይችልም። ቫይረስ ሊያጠፋን አይችልም። ባክቴሪያ ሊያጠፋን አይችልም። እሳት ሊያጠፋን አይችልም። የተቃዋሚ ብዛት ሊያጠፋን አይችልም። የወዳጅ ብዛት ሊያጠፋን አይችልም። የጠላቶቻችን ሴራ ሊያጠፋን አይችልም። ለምን ካልክ እንዳንጠፋ ታትመናል። ምን ብለናል? ታትመናል። ምን ብለናል? ታትመናል። ግንባራችን ላይ ምን ብለናል? ታትመናል። የሕያው እግዚአብሔርን ምን ያዘ? ማህተም የያዘ መልአክ አትሞናል። ሆሊ ስፒሪት አትሞናል። የታተምነው ባህርን የሚጎዳ ሊመጣ ይችላል፣ መብቱ ነው። ምድርን የሚጎዳ ሊመጣ ይችላል፣ መብቱ ነው። ግን ታትመናል። ባህር ላይም የሚኖረው ምድር ላይም የሚኖረው እንደፈለገ ሊሆን ይችላል።
ስትጎዱ እንኳን አለ የምትጎዱት ያልታተሙትን ነው። አጠገባቸው ያለውን ሰው ካልታተምክ ተጎጂ ነህ በሉት። ካልታተም ተጎጂ ነህ። ንገሩት ካልታተምክ በሉት። ካልታተም የሕያው አምላክ ማህተም አንተ ጋር ከሌለ የሕያው አምላክ ማህተም አንተ ጋር ከሌለ ፋይናንስ ይጎዳል፣ ቢዝነስ ይጎዳል፣ ኤቭሪቲንግ ይጎዳል። እኔ በሉት ማህተም ያለብኝ ሰው ነኝ። ዛሬ ማህተሙን የያዘውን ሜሴንጀር ኢንካውንተር እንድታረጉ ትጸልያለህ። አይረስበት ማህተሙን የያዘውን ሆሊ ስፒሪት አሜን ኢንካውንተር እንድታረጉ ትጸልያለህ። ኢንካውንተር እንድታረጉ ትጸልያለህ። ኢንካውንተር እንድታረጉ ትጸልያለህ። አሜን። ባህሩን የሚጎዱትን አለ የብሱን የሚጎዱትን ሳሩን የሚጎዱትን እነሱ ያልታተሙትን መጉዳት ይችላሉ። የታተሙትን ግን እንዳትሉ። አይኖ አሁን ብዙ የሚያስፈሩ ሊጎዷቸው ያሉ ነገሮች እንዳሉ አውቃለሁ። ግን ነገሯቸው ታተማቸዋል። አሜን። ታተማቸዋል። አሜን። ታትማቸዋል። ዮሐንስ ምን አይነት ሰው ነው? የታተሙ ሰዎች ላይ ቻለው እኮ አይደለም ያለው፣ አታሚውን አይቼዋለሁ፣ ማህተም ይዞ አይቼዋለሁ። ሄቨን ላይ እንግዲህ አስበው፣ ሄቨን ላይ ማህተም የያዘ መልአክ ማህተሙን እስኪ ሰርች ላድርግ ብዬ ሳለ ስሙ ማህተሙ ላይ ያለው ማን ነው ስል ሕያው አምላክ ሕያው ማለት የሚሰራ ትናንት የነበረ ዛሬ ያለ ፊውቸር የሚኖር ሊሞት የማይችል ሊጠፋ የማይችል ምድር ብትገለባበት ሲላው ድረስ የተቀመጠ ኤኒቲንግ ቢፈጠር ከዙፋኑ ሊያንቀሳቀሰው የማይችል እሱን ማህተም የያዘውን መልአክ ምን አልኩት? አየሁት። ሆሊ ስፒሪትን አየሁት። አሁን ከሱ ጋር ኢንካውንተር ማድረግ ይሆንላችኋል። አሜን። አልሰማችሁም? አሜን። እሱ ጋር ኢንካውንተር ማድረግ በኃይል ይሆንላችኋል። እንዳልጎዳ በሉ። ማህተም አለ። ታትሜያለሁ። በመንፈስ ቅዱስ ታትሜያለሁ። መንፈስ ቅዱስ አትሞኛል። ድህነት አያጠፋኝም። በሽታ አያጠፋኝም። መከራ አያጠፋኝም። ችግር አያጠፋኝም። ምንም አይነት ጉዳይ፣ ምንም አይነት ጎጂ ነገር አያጠፋኝም። ታትሜያለሁ በሉ። ታትሜያለሁ። ለዛ ነው እነ ጳውሎስ ከበሽታ አልፈው ሞት ጋር ቆመው ሞት ሆይ መውጊያ የታለ ይላሉ። ሞት እንኳን እንደማይነካቸው ያውቃሉ። ሞት ሆይ ምንህ። ዮሐንስ ይሄንን ቪዥን አይቶ ላይፉ ላይ የተፈጠረውን ነገር ልንገራችሁ። እንዳይጎዱ ማህተም አለባቸው ካለ በኋላ እስቲላው ድረስ ዮሐንስ ሞቷል ተብሎ ባፈ ታሪክ እንጂ የሚታመነው አስክሬኑን ያየ ሰው የለም። ኔቨር። ዮሐንስን ሊገሉት 3 ጊዜ ዘይት ውስጥ ቀቅለውታል። ከቀቀሉት በኋላ ሲወጣ ሰውየው ሰላም ነው። ቢኮዝ ዘይት እንኳን እንዳይጎዳው ታተሟል። yes daddy። በደንብ ስሙ። የቤተ ክርስቲያንን ታሪክ የሚናገሩ ሰዎች ስለ ዮሐንስ ሲያወሩ ሰውየው በደንብ ስሙ። ዘይት ውስጥ ቀቀሉትና ይሞታል ተብሎ ሲጠበቅ ዘይቱ እንኳን ሊጎዳው አልቻለም። ከዛስ ዘይቱ ሊጎዳው ስላልቻለ ነው ፊጢሞ ደሴት ላይ የታሰረው። ለምን ካልክ ፊጢሞ ደሴት በጣም በረዶ ያለበት ስፍራ ነው። ሰውየውን ሙቀት ሊገለው ስላልቻለ እስኪ በቅዝቃዜ ንግደለዋል። ቅዝቃዜ ሆይ ሞጌት አላለው ሰውየው። yes daddy። ቢኮዝ ቅዝቃዜ እንኳን ዌዘር እንዳይገለው ታትሟል። yes papa። ዌዘር እንዳይገለው ሰውየውን በዘይት ቀቅለው ሰውየውን ሊያጠፉት አልቻለም። ቢኮዝ ታትሟል። ጎጂ የሚባለው ዘይት፣ ጎጂ የሚባለው ፋየር ሰውየውን ሊጎዳው አልቻለም። እስኪ ፊጢሞ ደሴት ላይ እንሞክረዋል። ፊጢሞ ደሴት ላይ በዛ ቀዝቃዛ ስፍራ ውስጥ ሰውየውን ሲሞክሩ ሰውየው ቪዥን እያየን አየዋል። እኔ ዮሐንስ አየው። አሜን። ቢኮዝ እንዳይጎዳ ታትሟል። አሜን። ሰውየውን በዘይት አላጠፉትም። ሰውየውን በበረዶ አላጠፉትም። ሰውየው ስቲል አድሮ የት እንዳለ እንኳን አያውቁም። መጽሐፍ ቅዱስ ውስጥ እንደሚገርም ልንገራችሁ። sometimes የራእይን መጽሐፍ ሳነብ እጅግ በጣም የሚገርመኝ አንድ ስቶሪ ልንገራችሁ ከራእይ መጽሐፍ ውስጥ። እነዚህ ያለ ዮሐንስ ከታላቁ መከራ የመጣው ናቸው አለ። ልብሳቸውን ግን በበጉ ደም አጥበውን ብሏል፣ አንጽቷል። የመጡት ከመከራ ነው አለ። ልብሳቸውን ሳይሆን ግን ከመከራ የመጣው አይመስልም አለ። ነጭ ነው። ከደጋራችሁ እስኪ አንተም መከራ ውስጥ እንክተትና ከዛ በኋላ ልብስህን እንየው። የመጡት አለ ከመከራ ብቻ ነው፣ ከታላቅ መከራ ነው አለ። ሳያቸው ግን አይመስሉም አለ። ለምን ሲባል ልብሳቸውን በበጉ ደም አንጽተዋል።
ልብሳቸው ነጭ ነው አለ። የመከራው ብዛት ብዙ ነው፣ ልብሳቸውን አልለካውም። Yes, Daddy. Palakosatete. የመከራው ብዛት ታላቅ ነው አለ። መከራ አይደለም ብዙ መከሮች ነው በላያቸው ላይ ያወረዱት አለ። ታላቅ መከራ ወረደባቸው። Yes. ነገር ግን ልብሳቸውን ሳይ አለ የቆሸሸ ልብስ እንኳን የለም። Yes, Daddy. በደምብ ስሙ። መጽሐፍ ቅዱስ ስለ ካህኑ ኢያሱ ሲያወራ ሰይጣን ካህኑ ኢያሱን የተናገረው ልብሱ ቆሽሿል ብሎ እኮ ነው፣ ሌላ ምንም አይደለም። ዮሐንስ ደግሞ እነዚህን ሲያያቸው አንዳቸውም ልብሳቸው አልቆሸሸም። Yes. ልክሰሳቸው ብትል መከራ ውስጥ ነው ያሉት፣ ግን ሲያያቸው ልብሳቸው ነጭ ነዋል። ሰውየው ፕሮስፔሪቲ ውስጥ ሆኖ ነው ካህኑ ኢያሱ ልብስ የቆሸሸው። Very true. ከሪጋናች እነዚህ ግን ታላቅ መከራ ውስጥ ነው ታትመዋል። Amen. የነሱን ላይፍ ልታጠፋው አችልም፣ የነሱን ቢዝነስ ልታጠፋው አችልም፣ የነሱን ፋይናንስ ልታጠፋው አችልም፣ ላይፋቸውን መጉዳት አችልም፣ ምንም ነገር መፍጠር አችልም። Amen, amen. ልብሳቸው ነጭ ነው፣ ነጭ ነው፣ ነጭ ነው። Amen, amen, amen. የመከራ ብዛት ከዚህ በኋላ በኃይል ሊዘንብ ይችላል። Yes, Daddy. አንተ ልብስና አንተ ላይፍ ላይ ግን የሚፈጥረው ነገር አይኖርም። I receive it. ንገሩት፣ 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 ንገሩት። I receive it. የሚፈጥረው ነገር አይኖርም በሉ። የሚፈጥረው ነገር ቢኮዝ አይኖርም። ታትም ያለው ታትም ያለው ታትም ያለው ታትም ያለው ታትም ያለው ታትም ያለው እና ዮሐንስ ገርሞታል። ከታላቅ መከራን የመጡት አለ፣ ልብሳቸው ግን ነጭ ነው። የመጡት ከታላቅ እጅግ በጣም ግሬት ከሆነ ሰፈር ውስጥ ነው የመጡት። ግሬት ከሚባል እጅግ በጣም ከባድ ከሚባል ቻሌንጅ ውስጥ ነው የመጡት። ግን ሳያቸው አለ ልብሳቸው ነጭ ነው። ፖቨርቲ አለካቸውም፣ ችግር አለካቸውም፣ መከራው አለካቸውም። አሜን። ልብሳቸው ምንድነው? ነጭ ነው። አሜን። ቢኮዝ ታትመዋል። አሜን። ባህሩን፣ የብሱን፣ ሳሩን፣ ቅጠሉን ኤቭሪቲንግ የሚጎዳው በሙሉ እነሱን እንዳይነካቸው ምን ብለዋል? ታትመዋል። ምን ብለዋል? ታትመዋል። ከዚህ በኋላ ፖቨርቲ አይነካችሁም። አሜን። በጌታ በኢየሱስም በሽታ እንዳይነካችሁ ጸልያለሁ። አሜን። ቢኮዝ ታትሜያለሁ፣ ታትሜያለሁ፣ ታትሜያለሁ። አሜን። አሜን። ታትሜያለሁ፣ ታትሜያለሁ፣ ታትሜያለሁ። ማህተም ሲባል ወይ መታተም ሲባል ብዙ ሰዎች ግራ የሚገባቸው ምን እንደሆነ ልንገራችሁ። ቦርሳ ያዘ ሰው አለ? በደምብ ስም። መታተም ማለት ምን ማለት ነው ልንገራችሁ። ብዙ ሰዎች ማህተም ማለት ስታምፕ ሲመታ ማለት አይደለም፣ ሲልድ መሆን ነው መታተም ማለት። አሁን ይሄ ቦርሳ ሲልድ ነው። ውስጡ ያለውን ነገር መንካት ከፈለክ ወይ ቦርሳውን ማንሳት አለብህ። ቦርሳውን እስካላነሳው ድረስ ውስጥ ያለውን ነገር መንካት አትችልም። በሆሊ ስፒሪት ሲልድ ሆነናል ስንባል ሆሊ ስፒሪት ከቨር አድርጎናል። yes አንተን ላይፍ ለመንካት yes daddy ሆሊ ስፒሪትን ነው ማንሳት ያለብህ። yes daddy ከኔ ጋር ናችሁ? yes ይሄ ቦርሳውን ሲልድ ነው። ሲልድ ነው ማለት ተከርኗል፣ ተከርኗል። ውስጡ ያለውን ዕቃ በፍጹም ምንም መንካት አትችልም። never ምሳሌ በጋን የተቆለፉ መጋዘኖችን እስካልከፈትካቸው ድረስ ምንም ማድረግ አትችልም። ውስጡ መጋዘን እኮ አይደለም ያለው፣ ውስጡ ሪሶርስ ነው ያለው። ግን በምን ሆኗል? ሲልድ ሆኗል። ምን ሆኗል? ሲልድ ሆኗል፣ ታትሟል። እነሱን ለመንካት መጀመሪያ ምኑን ነው? ካዝናውን ነው መስበር ያለብህ፣ ውስጥ ያለውን ነገር ለመውሰድ። እኛ ጋር ስንመጣ ሆሊ ስፒሪትን ማን ነው ሊነካው የሚችል? never nobody ከኔ ጋር ናችሁ? ሆሊ ስፒሪትን ሊያጠፋ የሚችል ማን ነው? ሆሊ ስፒሪት ፊት ቶት ሊያጠፋ አይደለም፣ ፊቱ መቆም የሚችል ማን ነው? ናድ የትኛው ችግር ነው እሱ ፊት መቆም የሚችለው? እየነገርኳችሁ ያሉት ማህተም አይደለም። ይሄ ኖርማሊ በየቢሮ ያለው ማህተም አይደለም እየነገርኳችሁ። ሲልድ ሆነናል። አሜን። እያስፈራሯችሁ ነው አይደለ? ሲልድ ሆናችኋል። አሜን። ታትማችኋል። አሜን። በደንብ ስሙኝ። ጎጂው ሲመጣ የታተሙትና ያልታተሙትን በምን እንደሚለይ ልንገርህ። ግንባር አይደለም የሚያየው። የታተሙትን ሲያያቸው ሆሊ ስፒሪትን የሚያየው very true ቢኮዝ በሱ ውስጥ ናቸው እነሱ ያለው። ሲልድ ሆነዋል። አሜን። አሜን። ክራይስት እኮ ስለ ሆሊ ስፒሪት ሲያወራ ስለ ራሱ ሲያወራ እንደዚህ ነው፣ እናንተም በእኔ ውስጥ እኔም በእናንተ ውስጥ ነው ያለው። እኔ በክራይስት ውስጥ ከሆንኩኝ፣ እኔ በሆሊ ስፒሪት ውስጥ ከሆንኩኝ በሞመንት የሚያይሰው በሙሉ ሆሊ ስፒሪት ነው ከኔ በፊት አስቀድሞ የሚያየው። very true ታትሜያለሁ። መጽሐፍ ቅዱስ ሲናገር ሰይጣን እንደዚህ ያለ ስለ ኢዮብ ምድርን ዞርኩባት አለ፣ ተመላለስኩባት። ኢዮብ የሚባለውን ሰው የግል ልነካው አልቻልኩም አለ። ለምን ብትል ከዛስ ኢዮብን እንድነካው ከፈለክ አንተን መፍቀድ ያለብህ አለው። ኢዮብን ለመንካት ጋድን ያስፈቀደው ቢኮዝ ኢዮብ ከዛ እንደዚህ ነው አለው። ምን ላድርግ ሲለው እስኪ ቅጥሩን አንሳና እስኪ እንየው አለ። ከዛ ቅጥሩን ማንሳት ማለት አጥር ማንሳት አይደለም፣ ሲልድ የሆነበትን ያነሳው። very true papa ሽፋን የተገለጠው preach major preach ከኔ ጋር ናችሁ? Yes, ሽፋን Daddy. የተገለጠው ሽፋን
እዚህ ምድር ላይ ያሉ ነገሮች በሙሉ ሽፋን የሌለው ነገር እዚህ ምድር ላይ የለም። Yes, Papa. ምሳሌ ሙዝ አይታችሁ ታውቃላችሁ? ውስጡ ከመግባት በፊት ሲልድ ሆኗል። እሱን ለማግኘት የውጭውን ነው መላጥ ያለብህ። እግዚአብሔር ፍጥረትን በሙሉ ሲልድ እኮ ነው ያደረገው። Very true. በቆሎን ነው ውስጡ ያለውን በቆሎ ከመብላት በፊት ውጩ ምን ብሏል? ሲልድ ሆኗል። እሱን ነው መጀመሪያ የምትልጠው። እኛ ላይፍ ጋር ስትመጣ እኛን ለመንካት Oh, yes, Papa. አንተን ለመንካት Oh, yes, Daddy. መጀመሪያ ማንሳት ያለብህ አጥር አለ። Oh, yes. ማንሳት ያለብህ ፐርሰን አለ። Yes, Daddy. እሱን ደግሞ ማንም ፊቱ እንኳን ቆሞ Allah pasi, Daddy. ማንም ደፍሮ ፊቱ የሚቆም የለም። Amen. ማንም ደፍሮ በእሱ አጠገብ ማለፍ የሚችል የለም። Amen. በሱ ሲልድ ሆነናል። Amen. እኛ ጋር ስትመጣ ላይክ እኛና ሌሎች የምንለየው ሲልድ በመሆንና ባለመሆን ነው። Yes. ለዛ ነው አየህ ጳውሎስ መጥቶ ሲያሳድዳቸው ክራይስት ነው የመጣው። ሳኦል ሲያሳድዳቸው ክራይስት ነው የመጣው። ለምን ታሳድደኛለህ አለው። ቢኮዝ እነሱን ከመንካት በፊት ሕያው አምላክ የሚባል አለ። ሕያው አምላክ የሚባል አለ የታተሙበት። ሶ ክራይስት መጣና ለምንድን ነው ፒተር የምታሳድደው? ሆይ ለምንድን ነው እስጢፋኖስን የምትነካው አለው። እስጢፋኖስ አይደለም ለምን ትነካኛለህ አለው። ቢኮዝ እስጢፋኖስ ከመነካቱ በፊት የሚነካል። አንተ ከመነካት በፊት እሱን ተች ማረግ ከቻሉ አንተን ተች የሚያደርጉ አራቱ ንፋሱን የሚያዙት ኤንጅሎች ለነሱ እኮ ነው ዮሐንስ ያየው የሕያው አምላክን ማህተም የያዘው መልአክን እንደዚህ ያላቸው ለነሱ እስከናተማቸው ድረስ ምን እንዳትሉ ያማል እስከናተማቸው ድረስ ኦክሲጅን እና ናይትሮጅን እንዳትቀይሩባቸው እስከናተማቸው ድረስ ካርበን እንዳታበዙባቸው እስከናተማቸው ድረስ ካተምናቸው በኋላ ብታበዙም ችግር የለውም ግን እስከናተማቸው ድረስ ካተምናቸው በኋላ ኦክሲጅንና ካርቦኑን ብታቀያየሩትም ችግር የለውም። ታተም ያለው በሉ ታተም ያለው ክርስትና ውስጥ ክርስቲያን በመሆናችሁ አትጠቀሙ። ክርስትና ውስጥ የምትጠቀሙት በማወቃችሁ ነው። Yes, Daddy. በደንብ ስሙ። ሉቃስ 15 ላይ ያለው የጠፋው ልጅና ቤት ውስጥ ያለው ልጅ ልዩነታቸው እንደሆነ ልንገራችሁ። የጠፋው ልጅ አባቴ ከገንዘብህ አካፍለኝ አለው፣ ይዞ ጠፋ። እሱ ሲመለስ ቤት ውስጥ ያለው ልጅ ምን እንደሆነ እንዳለ ታውቃላችሁ? ለኔ አለው አንድ ቀን በጋርደህልኝ አታውቅም አለው። ከዛ አባትየው ምላሽ ልንገራችሁ፣ ብታቅ ኖሮ አለ የኔ ሁሉ ያንተ ነበር። ያ ማለት ልጅየው ስላላወቀ ነው አንድ ቀን በግ በልቶ የሚያውቀው። Very true. ልጅየው ስላላወቀ አባትየው በግ ብላ እንኳን አላለው፣ ዝም ነው ያለው። ቢኮዝ ስታቅ ነው የምትበላው፣ ስታቅ ነው የምትካፈለው፣ ስታቅ ነው ተጠቃሚ የምትሆነው። Yes, Daddy. አሁን በሕያው አምላክ እንደታተምክ ገብቶሃል። Yes, Papa. ሲል እንደሆንክ ገብቶሃል። Yes. ይሄ ከገባ ስታውቅ እዚህ ነው አንተን ማይ Amen, amen. ቴስቲሞኒ ስትናገር ነው ማይ Amen. ቤት በእጄ ገባ ስትል ነው ማይ Amen. አገባው ስትል ነው ማየው። Amen. የባለቤቴ ማህፀን ተከፈተ ልጅ ወለድ ስትል ነው ማየው። Amen. ሚኒስትሪ ሰፋ ስትል ነው ማየው። Amen. በዛው ስትል ነው ማየው። Amen. ቢኮዝ ስናቅ ነው የምንጠቀመው። Amen. እስከ ዛሬ ነክቷቸዋል። አሁን በማወቅ ውስጥ ነው ተጠቃሚ የምትሆኑት። Amen. ታተም ያለው በሉ ታተም ያለው ሞት ቢመጣ ድህነት ቢመጣ በሽታ ቢመጣ ነቲንግ እንዳልነካ ታተም ያለው ፖል እንደዚህ እኮ ማርክ ኦፍ ክራይስት እኔ ውስጥ አለ ካለ በኋላ ፖል የተናገረውን ነገር ልንገራችሁ። ዴማስ አለ ይሄን ዓለም ጥሎኝ ይሄድ አለ። አንተ ሲባል ሞት ቢመጣ አለ ድህነት ቢመጣ ችግር ቢመጣ የትኛውም ነገር ቢመጣ ከክራይስት ማን ነው ሊለየኝ የሚችላል? ቢኮዝ ሰውየው ታትሟል። Yes. ችግር ሊለየው አይችልም። ድህነት ሊለየው አይችልም። Yes. እነ ዴማስ ሊለያቸው ይችላል። እኔ ጋር ስትመጡ አለ Yes, Daddy. ኤቭሪቲንግ ቢመጣ Yes, Papa. ሊለየኝ አይችልም። Absolutely. ቢኮዝ ታትም ያለው Amen. እዚህ ምድር ላይ ሲልድ ያልሆነ ነገር የለም። Yes, Daddy. ሲልድ ያልሆነ ነገር የለም። እናንተ እንኳን ሲልድ ናችሁ ታውቃላችሁ አይደል? Yes. ምሳሌ ዶክተሮች መተው ጨጓራ እዚህ ጋር ነው ያለው አይሉ። ጨጓራን ከቨር ያደረገ ስኪን አለ። ልክ ነኝ አይደል? Yes, Daddy. ጨጓራችሁ እንኳን ውጭ ላይ አይደለም ያለው። ጉበታችሁ ኩላሊታችሁ ውጭ ላይ አይደለም ያለው። ሲልድ ሆኗል። በዚህ ቆዳ ውስጥ ሲልድ ሆኗል። Yes. ውስጥ መጀመሪያ ከመነካት በፊት መጀመሪያ ይሄን ነው የሚቀዱት። Yes. ይሄን ከቀደዱ በኋላ ነው ኩላሊትህን የሚያገኙት፣ ጨጓራህን የሚያገኙት፣ ኤቭሪቲንግህን የሚያገኙት። ማውራው ነገር ልክ ነው? Absolutely. ቢኮዝ ጨጓራም ኩላሊትም ኤኒቲንግም በዚህ ውስጥ ሲልድ ሆኗል። ሲልድ ያልሆነ ፍጡር የለም እዚህ ምድር ላይ። እኛ በሆሊ ስፒሪት ሲልድ ሆነናል። Amen. እኛ በሱ ውስጥ ነው ያለነው። Amen. መጽሐፍ ቅዱስ ትኖራላችሁ አይደለም? መኖሪያ የዘላለም አምላክ ነው የሚለው። Amen. ያ ማለት እየኖርክ ያለሁት በሱ ውስጥ ነው። Amen. ፕሮፌት ሚራክል ጋር ከመድረስ በፊት እኔ እየኖርኩ ያለሁት በሆሊ ስፒሪት ውስጥ ነው። Amen. መኖሪያ የዘላለም አምላክ ነው። Amen. በሱ ሲልዱኝ ያለው I receive it.
ከዚህ በኋላ ልትነካ ማችለው አሜን አሜን ሲልድ ስለሆንክ ነው። አሜን። እኔ በሉ እስኪ እኔ በመንፈስ ቅዱስ ውስጥ ነኝ። በመንፈስ ቅዱስ ውስጥ መንፈስ ቅዱስ በእኔ ውስጥ ነው። በእኔ ውስጥ ነው። ደማችሁ የት ነው ያለው? እናንተ ውስጥ ነው። እናንተም ያላችሁት ግን በደማችሁ ውስጥ ነው። very true። እናንተ ያላችሁት በደማችሁ ውስጥ ነው። ደማችሁም ያለው ደግሞ እናንተ ውስጥ ነው። yes yes daddy። እናንተ ያላችሁት በደማችሁ ውስጥ፣ ደማችሁ ያለው ደግሞ እናንተ ውስጥ ነው። እኛ በሆሊ ስፒሪት ውስጥ ነው ያለነው። ሆሊ ስፒሪት ደግሞ በእኛ ውስጥ ነው ያለው። አሜን። በእኛ ውስጥ ነው ያለው። አሜን። ታትም ያለው። አሜን። ታትም ያለው። አጠገባችሁ ያለውን ሰው ንገሩት። ታትም ያለው። ግራ እንዳይገባ ታትም ያለው በሉት። ግራ እንዳይገባ ታትም ያለው።